ኢየሱስ ክርስቶስ መከራው በኃጢአት የጨቀየው ስብዕናን አንጽቷል። ሕማሙ በበደል ማዕበል የምትናውዝ ነፍስን ከስክነት አወዳጅቷል። እነዚያ ጭካኔ የተሞላባቸው 6666 ግርፋቶች፣ ርህራሄ የራቃቸው ችንካሮች የሰው ልጅ ዳግም ወደ ሰማያዊ ርስቱ እየመለሱ የፍቅር ጥግ መገለጫዎች ናቸው። ያች የዕዳ ደብዳቤ ትቀደድ፣ ጨለማ በብርሃን ትተካ ዘንድ አምላክ ሆኖ ሳለ የሰው ልጅ ለማዳን የመጣው ኢየሱስ ክርስቶስ በዕለተ ዓርብ በአደባባይ ተሰቀለ። ሁሉን ነገር አድርግ፣ ሁሉን ነገር በገነት ያለውን ሁሉ ፍጥረታትን እዘዝ፣ ከእጽዋቱም ከሁሉም ብላ፣ አንዲት ግን እንዳትበላ፣ ያችን የበላህ ቀን ትሞታለህ፣ የሞት ሞት ትሞታለህ ብሎት ነበር። ዕፀ በለስን ከበላ በኋላ ያው ወደዚህ ፋይድ ምድር ላይ እንዲመጣ ጋር ጣር ወዳለበት ሾሃም የከላው አይደለችበት ወደዚህ ምድር ላይ እንዲመጣ ሆነ። ስቃይ መከራ ትእዛዙን አፈረሰ ማለት ነው። እዚህ ጋር መገንዘብ የምንችለው ሕግ በእግዚአብሔር ዘንድም ያለ ሕግ ሁሉንም ነገር ሕግ እንደሚገዛ ማለት ነው። ሕግን የሚያፈርስ የሞት ሞት እንደሚሞት ማለት ነው። በቀራንዮ ምድር ለተጠማው ደራሹ ሆምጣጤ በቀረበለት፣ የታረዘን አልባሹ እርቃኑን በቀረ ጊዜ ከ6-9 ፀሐይ ጨለመ፣ ከዋክብትም ረገፉ፣ ጨረቃም ደም ለበሰች፣ በጌታ መገረፍ በጌታ ስቅላት የጌታቸውን እርቃን አናሳይም ብለው ከ9 ሰዓት በኋላም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ተፈጸመ አለ፣ ነፍሱን ሰጠ፣ ሞተ። ዕለተ ዓርብ ትርጉመ ብዙ ፍቺው አልፍ ነው። ፍቅር ሕያው የሆነባት፣ ምሕረት የነገሰባት፣ ቃል ኪዳን እውን የሆነባት ዕለት ናት። አዳምን ከልጅ ልጅ ተወልጄ አድንሃለሁ ያለው ኢየሱስ ክርስቶስ በመስቀል ላይ የተቀበለው መከራና ሕማም ለሰው ልጅ ያለውን ፍጹም ፍቅር የገለጸበት ነው። የመጨረሻውን አዳምን የማዳን ሥራ የሰራበት በመስቀል ላይ ነው። የስቅለት ቀን ነው ማለት ነው። ስቅለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ አዳምን ስለወደደው እስከ ሞት ድረስ ደረሰለት። ሕይወቱን እስከ መስጠት ድረስ ደረሰለት። ሞተለት፣ ተሰቀለለት። ያች ፍጹም ፍቅር በደም የተገለጠባት፣ ምሕረት በዋጋ የታየባት ዕለተ ዓርብ ከድህነት አገናኝ ከሰንሰለት ፈቺ ብቻ ለመሆኗን የሃይማኖት አባቶች ያስረዳሉ። እኔ እስከ ሞት ድረስ እንደወደድኳችሁ እኔ እንደወደድኳችሁ ሁሉ እናንተም እርስ በራሳችሁ ተዋደዱ። የፍቅር የሕግ ሁሉ መፈጸሚያ ምንድነው? እርስ በርስ መዋደድ ነው። እኛ የአዳም ልጆች አዳምን ወዱ አዳምና ሔዋን በመውደዱ እስከ ሞት እስከ ደረሰልን ድረስ እኛ ደግሞ እርስ በራሳችን እንድንዋደድ